ሰላም 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 ውድና የተከበራችሁ የኔ ተወዳጅና እንቁ ፋሚሊዎች እንደምን ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ከመቼውም ጊዜ በልጥ ዛሬ ትንሽ አሳዛኝና ሀሳቢ በሆነ ጉዳይ ሁላችንም ትንሽ ውስጣችን ሀሳብ ገብቶ እንደመጣን ሁላችንም በደንብ እናውቃለን። የተፈጠረውም ነገር አብዛኞቻችሁ በአንዳንድ ቁርጥራጭ ቪዲዮዎች ደርሷቸዋል ብዬ ተስፋ አደርጋለሁ። እኔም ደግሞ ዲቴል ያለውን ነገር ብሩኬ ጋር ደውዬ ሀይሚ ጋር ያው መደወል ስለማልችል ብደውልም ይነሳል ብዬ ስላላሰብኩኝ ብሩኬ ጋር ደውዬ ወይም ደግሞ እዛው ፍፄ ጋር ደውዬ ቻልኩትን ለማወቅ ጥሪ ያለው እና ሀይሚሻ በጥሩ ጤንነት ላይ ትገኛለች። ያው ይታወቃል፣ ፍጹም አይደለንም። ሁላችንም ካፈር የተሰራ ሸክላ ነን። የምንሰበርበት ሰዓት አይታወቅም። የሆነ ሰዓት እናመልጣለን አይደለም። እንደዚህ አይነት ሁኔታ ተፈጥሮ ትንሽ ሀይሚ ጫን ብሏት ሆስፒታል ገብታ ነበረ። ነገሮች ተስተካክለው አሁን ወደ ቤቷ እንደተመለሰች አብዛኞቻችን ሁላችን ዲቴል እኔ ጠዋት ደውዬ ፍጹም ጋር ለማረጋገጥ እኔ ብሩኬም ጋር ፍጹም ጋር ደውዬ ለማረጋገጥ እንደሞከርኩት ዛሬ ወደ ቤት እንደሚገቡ ይሄ ቪዲዮ ሲለቀቅ በእርግጠኝነት ወደ ቤት ገብታ ሊሆን እንደሚችል አልጠራጠርም። እንግዲህ ሁላችሁም ኦዲየንሶች ሀይሚን የምትወዱ የምታከብሩ የምታደንቁ ከልባችሁ የምታስቡላት ሁላችሁም ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ሴክሽን ላይ እግዚአብሔር ፈጣሪ ይማርሽ እያላችሁ እግዚአብሔር ይማርሽ አላህ ያርግሽ እያላችሁ መጻፋችሁን እንዳትረሱ። እንግዲህ በጣም የምንወዳቸው በጣም ብዙ ጊዜ ስለነሱ ተናግረን ሰብከን አውርተን የማንጨርስላቸው በጣም ብዙ ነገር የሚያስተምሩን ፕራንኮቻቸው፣ ሪል ቪዲዮቻቸው፣ ሁሉ ነገራቸው እስከዛሬ የነበረው ላይፋቸው በሙሉ በጣም ብዙ ነገር ሲያስተምረን፣ ሲመክረን፣ ሲያስደስተን፣ ሲያስቀኝ የነበሩ ልጆች ናቸው እና በእነዚህ አይነት ሁኔታ ሀይሚን ማየት በጣም የሚያሳዝንና የሚያስጠላ ነገር ነው። ልክ እንደዚህ ደግሞ እኛ እንዳዘን ነው ወይም ደግሞ ተሰምቶን ከፍቶን እያወራ እንዳለን ፈጣሪ ማርሽ እያለን እየጸለይ እንዳለ ነው ሁሉ የሀይሚ መታመም አስደስቶት በጣም ብዙ ሲያወራ በጣም ብዙ አሉታዊ ነገሮችን ሲያነሱ የነበሩ ሰዎች ትናንት ሚዲያ ላይ አይቻለሁ። መድኃኒዓለም ልቦና ይስጣችሁ። እንደዚህ አይደረግም። መድኃኒዓለም ልቦና ይስጣችሁ። እኔ ሌላ ምንም ማለት እንደዚህ አይደረግም። በቃ ነገሮች በዚህ ልክ አስከፊ እንዲሆኑ በዚህ ልክ ሀይሚን መጥላት ወይም ደግሞ በዚህ ልክ ለሀይሚ መጥፎ ነገር መመኘት ማናችንን የማይጠቅም ለጠላታችን እኮ ጥሩ ነገር መመኘት እንዳለብን ነው ስንማርም ስናይ የሚያደግ ነው አይደል እንዴ? በተለይ የክርስትና እምነት ተከታይ ከሆናችሁ በሙስሊም ብንሄድ በቃ ጠላቶቻችሁ እንደራሳችሁ አድርጋችሁ ውደዱ ነው የሚለው አይደለም። ሀይሚን ለመሰለ እንቁ፣ ሀይሚን ለመሰለ ለሚያስተምር፣ ሀይሚን ለመሰለ መካሪ፣ ሀይሚን ለመሰለች የትንሽ ትልቅ ልጅ ይሄ እንደዚህ አይነት ነገር ማሰብ ይልቅርና ለጠላት ቆይታል። በጣም ብዙ ሺህ ህዝብ ነው የሚወዳት። በጣም ነው የምናደንቃት፣ በጣም ነው የምናከብራት። ለምን በዚህ ልክ የወዱ ሰው ሊደርስ ይችላል? ለምንድን ነው ጥያቄ ማስነሳት አለባቸው። አስተዋይ ስለሆነች፣ መካሪ ስለሆነች፣ የትንሽ ትልቅ ስለሆነች በጣም ብዙ ነገሮቿ ስለሚደንቁ፣ ስለምታስተምረን፣ ስለምትመክረን ቪዲዮቻቸው በጣም ብዙ ሰዎችን ነው የሚያስተምሩት። በእነሱ እድሜ ክልል ያሉት ውስጥ ያሉትን ብቻ ሳይሆን ባለትዳር የልጃቸው እናት ልጆች 5 ዓመት 10 ዓመት ትዳር ያለ በትዳር የቆዩ ሰዎችን ሁላ ለካ ለዚህ ነው እንደዚህ የምንጨቃጨቀው እስከዛሬ ምናምን ብሎ እንዲማር ድረስ የሚያደርጉ በጣም ብዙ እርጋታቸው ትናንትና በጣም ደስ የሚል ቪዲዮ ነበር የሰራሁት። በአንዳንድ ምክንያቶች ቴክኒክ የሆነ ነገር አስቸግሮኝ በአንዳንድ ምክንያቶች አርፍጄ ነው የለቀኩት። አብዛኞቻችሁም ጋር አልደረሰም መሰለኝ እና በጣም የተናገርኩት ነገር አለ እዛ ላይ በጣም ከመጀመሪያው ጀምሮ ስላለው ነገር በጣም ብዙ ጊዜ አውርተናል፣ በጣም ብዙ ብለናል አይደል እንዴ? እኛ በጣም መጀመሪያ ሲጀምሩ አብረው ሲሆኑ ደስ አለን። በቃ ፍቅራቸው ያስቀናል፣ መተሳሰባቸው ደስ ይላል። በቃ አጀማመሩ ሁሉ ነገሩ ደስ ስለሚል ብሩኬ ፍቅር ጥያቄ እንዲያቀርብላት ከብሩኬ ጋር ፍቅር ግንኙነት እንዲጀምሩ ያላቸው ግንኙነት ደስ እንደሚል በጣም ስንጎተጉት ነበረ። በጣም የእኛን ጉትጎታ ችለው፣ የፋሚሊ ጉትጎታ ችለው፣ የጓደኞቻቸውን ጉትጎታ ችለው ታግሰው ታምነው እስካሁን ቆይተው በቅርቡ ነው የፍቅር ጥያቄያቸውን ራሱ ያጸደቁታል። ለምን አብዛኞቻቸው በጣም ብዙ አይታቸዋል ሚዲያ ላይ ኢቨን ወንድሙ አብርሃም አሁን ላይ ድረስ አሁን ራሱ ያለው ነገር አብዛኞቻችሁ ግምታችሁ እንደዛ ነው። ሀይሜ የታመመችው በአብርሃም ጉዳይ እንደሆነ ምናምን አደጋችሁ የምታስቡ ሰዎች ያላችሁ። አብርሃም ራሱ ጤነኛ ያልሆነ ሰው ነው። እኔ በጣም የሚገርመኝ ማለት ነው በጣም ብዙ ጊዜ የሆነ ከጤነኛ ጭንቅላት ከጤነኛ አይምሮ ወይም ባለትዳር የልጅ አባት ከሆነ ሰው የማይጠበቁ ነገሮች ነው የሚያደርገው። በጣም ብዙ ጊዜ ታችሁ ከሆነ
እኔም አሁን በሃይሚ በአብርሽ ምክንያት ታመመች ቢባል ሊያሳምነኝ የማይችለው ያዛ ነው። እርግጥ ነው ወንድም ነው፣ ስጋ ነው፣ ሊያሳስባት ይችላል። ግን በዚህ ልክ ከዚህ ደረጃ ላይ ሊያደርሳት የሚችል ነገር አለ ብዬ አላስብም። ምክንያቱም ከዚህ በፊት በጣም ብዙ ነገር አድርጎ ያለፈ ልጅ ነው። ይህንን ነገር እንደዚህ ማድረጉ ስህተት ይሁን እውነት፣ ትክክለኛ ይሁን መጥፎ መንገድ በትክክል ጠንቅቆ ሊያውቅ የሚገባው ልጅ ነው። ጥንቅቅ አድርጎ ሊያውቅ የሚችል ተደርጎበት ነው፣ መሰት ተደርጎበት ነው፣ ጸባሉ ሰሩት የሆነ ነገር ምናምን የምትሉ ሰዎች ያለችው አይደለም። እኔ እንደዛ አይመስለኝም። ሃይሚን በሱ ምክንያት አልታመመችም ብዬ ነው የማስበው። በጣም አስተዋይ ተረጋግተው የሚኖሩ በቃ እኔ ምን ልበላቸው፣ ለሁሉም ነገር ስቴፕ ባይ ስቴፕ ከስሜታቸው አላማቸውን አስቀድመው በጣም በተደጋጋሚ ይህን ነገር ብናገረው ማይሰለቸኝ ማለት ነው። ልጆቹ በተግባር ስላሳዩ ከስሜታቸው አሁን ላይ ካለው የፍቅር ስሜት አሁን ላይ ካለው ከሚደረገው ነገር አሁን ላይ አላማቸውን የዛሬ 2 ዓመታቸውን የዛሬ 3 ዓመታቸውን አላማቸውን አስቀድመው እያዩና እየተመለከቱ ነው ዛሬ እዚች ጋር የቆሙት። እንደ ሌላው ዩቲዩበር ወይም ደግሞ እንደ ሌላው ሰው አይታችኋል። አብዛኞቻችሁ ከነገ አላማቸው የዛሬ ስሜታቸውን ቢያስቀድሙ ትናንት ወዳቂ ነበሩ እነዚህ ልጆች። በተለይ እንደዚህ አይነት ቅናተኛና አሉታዊ አስተሳሰብ ያላቸው ሰዎች እያሉ ሲታመሙ ደስ የሚላቸው መሀላቸው ክፍተት ሲፈጠር ደስ የሚላቸው ነገሮችን ለማጋጋል እዛ ላይ ጭድ ላይ እሳት ቤንዚን የሚጨምሩ በጣም ብዙ ሰዎች አሉ። እቺ ልጅ አሁን ስትታመም በጣም ደስታቸው ቢያስረግጣቸው በጣም ብዙ ሰዎች አሉ። በጣም ብዙ ምን እንደምል አላውቅም። እኔ ፈጣሪ ልቦና ይስጣቸው ብቻ ነው። እኔ በጣም ነው ያዘንኩት። እርግጥ ነው የትኛውም ሰው ይታመማል። ሲታመም በቶሎ እንዲምረው ወደ መድኃኒዓለም ጸሎት ማድረግ ማናቸው። እንዴ ትናንት ደህና ነበረች እንዴ? የሰው ልጅ ሸክላ ነው፣ ዛሬ ይታመማል። ትናንትና ደህና ቢሆን ከደቂቃዎች በኋላ ሊታመም ይችላል እኮ አይደል? በኋላችን እኛ እቅድ እናወጣለን እንደዚህ በኋላችንን የሚያውቀው መድኃኒዓለም ብቻ ነው። መድኃኒዓለም እሱ ብቻ ነው ሊያውቀው የሚችለው በኋላችን። እሱ ምሕረቱን ይላክልን። አሁን ላይ እየሰራን ባለነው ስራ ደግሞ ማናችንም አንጸድቅም። ሁላችንም ገደል ነው የምንገባው። ሰው ላይ ምን አይነት ስራ እንደሚሰራ በጣም ግልጽ ነው። በቃ እያያችሁ ያላችሁት ነገር። በዚህ ሰዓት እንደዚህ አይነት ንጹህ ልብ ማግኘት በጣም ከባድ ነው ብዬ ስለማስብ ነው። ተመርዛ ነው ምናምን ኤቭሪቲንግ በጣም ብዙ መጥፎ ወሬዎች ሊወሩ ይችላሉ። አብሳላት ማርዛት ነው፣ ብሩኬ ጋር ፍቅር ግንኙነት ስለጀመረች እንደዚህ ነው ምናምን በጣም ብዙ የተሳሳቱ መረጃዎች አሉ። በጣም ብዙ እኔ አሁን ላይ እየሰማኋቸው ያሉት ሁላ እኔ ድንግጥ ነው ያልኩት። አንዳንድ ነገሮች ሲሰማ በጣም ከእውነት የራቀ በጣም ረጅም ከእውነት የራቀ ታውቃላችሁ። በዚህ ልክ ብሩኬና ሃይሚ መሀል ክፍተት ለመፍጠር መሞከር እኔ ለምን እንደሆነ አልገባኝም። አረ ምንም ሊገባኝ አልቻለም። ምን አልገባኝም ብቻ አይሆንም። በቃ እንደዚህ አይነት ነገር በተቻለ አቅም ሲጀመር ለሰው ሰላም መጸለይ፣ ለሰው ድነት መጸለይ ያለብን እኛም ሰላም ነው። ቅድም እንዳልኳችሁ ጠላታችሁን ለራሳችሁ አድርጋችሁ ልሉ አይደለም። ሃይሚን ለመሰለች ለጠላትም እንደዚህ አይነት ነገር አንመኝ። ቢቀር ነው የሚሻለው። ተው ልብን ንግዛ። ምክንያቱም ይሄ በጣም የሚያስጠላ ነገር ነው። እነዚህ ልጆች ቅድም እንደነገርኳችሁ በጣም ብዙ ጊዜ በጣም ብዙ ፈተናዎችን አልፈው ከስሜታቸው አላማቸውን አስቀድመው የፍቅር ስሜት ውስጣቸው ኖሮ ታግሰውት አብሮነታቸውን የብዙ ሰው ጫና ችለው በጣም ብዙ ክስተቶች ተፈጥረው በጣም ብዙ ሶስተኛ ወገኖች ገብተው በጣም ብዙ ነገሮችን አልፈው ዘሎ የመጡ ልጆች ናቸው። እናንተ ዛሬ በምትናገሩት ነገር ላይወድቁ ይችላሉ። እናንተ ዛሬ በምትፈተፍቱት ወሬ ላይወድቁ ይችላሉ። እናንተ የምትመኙት ምኞት ላይደርስባቸው ይችላል። ግን ይጎዳቸዋል። በቃ በእርግጥ እኛ እነሱን የምንወዳቸው፣ የምናደንቃቸው፣ የምናከብራቸው ኤቭሪቲንግ ሰፖርት የምናደርጋቸው የምንወዳቸው ሰዎች ደግሞ ሲጎዱ እንጎዳለን። ይከፋናል፣ ይደብረናል። እኛ ስለሚከፋን ብላችሁ ሳይሆን እነሱን ላለመጉዳት ብላችሁ በቃ የማይሆን ነገር ነው። እንደዚህ አይነት ነገር ባይታሰብ ብዬ ስለማስብ ለምን እንደዚህ ይደረጋል? በሱም ዘንድ ተቀባይነት የሌለው ነገር እንደገና እኛ እርስ በርስ እዚህ እየተወቃቀሳችሁ እኮ ሌላ ነገር እያመጣችሁ። ሃይሚ በመታመሟ ደስተኛ መሆን ማለት ይሄ የሆነ የጭንቅላት ኬዝ ያለበት ሰው ነው መሆን ያለበት። ሃይሚን ሆስፒታል ተኝታ ማየት ምን ማለት ነው? እንዴት ይሄ ነገር ሊያጓጓ ይችላል ሰው? በምን አይነት ጭንቅላት በምን አይነት ወይ ነው ይሄ የሚታሰበው?
ተኝታ በማየቱ ይሄን ያህል አስደስቷችሁ የማይሆን ወሬ መውራት የማይሆን አሉባልታ ወሬ መቀደር ጥሩ ነው? በጣም ነው የሚያሳዝነው። በጣም ነው ማዝነው። እኔ የትኛውም ሰው ሲታመም እሰይ አይባልም። የኛ ዕለት በቶሎ ይማርሽ፣ መድኃኒዓለም እሱ ምሕረቱን ይላክልሽ። ሁላችሁም ቅድም እንደነገርኳችሁ ኮመንት ሴክሽን ላይ የገባችሁ መድኃኒዓለም እሱ ምሕረቱን ይላክልሽ ብላችሁ ጻፉልኝ። እኔ ምን እንደምል አላውቅም። በእውነት በጣም ነው ያዘንኩት። አይባልም በቃ የፈለገ ለሰው ጥላቻ ቢኖራችሁ አልኩኝ እኮ አይደለም ሀይሚን የመሰለ ልጅ ጥላቻ ያላችሁ ሰው ራሱ በጣም የምትጠሉት ሰው እኔ ከሀይሚ ምን እንደምትጠሉ ስለማይገባኝ ነው እንደዚህ የምላችሁ። እንባዬ ሊመጣ ነው በእውነት ላለቅስ ነው፣ ግራ ስለገባኝ ማለት ነው። የማይባልና የማይደረግ ነገር እያደረጋችሁ ስለሆነ ይሄ በጣም ስህተት ነው። መድኃኒዓለም ልቦና ይስጣችሁ። እንደዚህ አይደረግም አይባልም። እሷ ያቺን 2 ደቂቃና 3 ደቂቃ አልጋ ላይ ተኝታ መርፌ ደም መስጠቷን ግልኮስ መውሰዷን አይታችሁ የሆነ እኔ ምን ልበላችሁ በጣም ትልቅ በሽታ እንደታመመ ወይም ካንሰር እንደተያዘ አይነት ሙድ እያራመዳችሁ ያላችሁ ሰዎች ያላችሁ በጣም የሚያስጠላ። እኔ ሌላ ምንም እናንተንም መናገር መሳደብ አልፈልግም። እኔ መድኃኒዓለም ይቅር ይበለኝ። ግን ሰው በዚህ እንደዚህ አይነት ወይ ሲገባ ደስተኛ ሆኖ ወይም ደግሞ ሌላ ሙድ ፈጥሮ እንትን ማለት በጣም ነው የሚያስጠላው የሚያሳዝነው። ይቅር ይበላችሁ። ሌላ ምንም አለም። ፋሚሊዎቼ እስከ መጨረሻው ስለተመለከታችሁኝ ከልብ አድርጌ አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። እስከዛው ሰላም ቆዩልኝ።